በመቄዶንያ እና በሌሎች የእርዳታ ድርጅቶች ላይ ሰሞኑን እዚህ ሶሻል ሚዲያ አካባቢ ሲናፈስ የነበረው ነገር የተነሳው ጥያቄ ትክክል ነው ብዬ ነው የማስበው። ምክንያቱም ከተነሱ ሀሳቦች መካከል የሁለቱን እንኳን ብናየው የመጀመሪያው እንደዚህ መቄዶንያ ያሉ የእርዳታ ድርጅቶች ከልመና ይውጡ ነው። ሙሉ ለሙሉ ከልመና መውጣት አይችልም። ቢያንስ የሆነ ገቢያቸውን ራሳቸው ያመንጩ ነው። ይሄ ሀሳብ መቄዶንያን ከመጥላት ወይንም ክፋት ከማሰብ የመነጨ አይደለም። እንዳውም እኔ መቄዶንያን የሚወዱ ሰዎች ናቸው ነው የምለው። ምክንያቱም ለምሳሌ ኢትዮጵያን አየር መንገድ ብንወስድ በአንድ ወር ግዢ ውስጥ ሰዎች ነው የነገሩኝ፣ በአንድ ወር የወተት ግዢ ውስጥ አራውንድ 1.5 ሚሊዮን ዶላር ወጪ ያደርጋል። ከዚህ ውስጥ 10%ቱን ብቻ ነው ከሀገር ውስጥ ፍጆታ የሚሸፍነው ብለውኛል። 90%ቱን መሸፈን ቢቻል እንኳን ምን ያህል ገቢ ማግኘት ይቻላል? ስለዚህ እንደነ መቄዶንያ ያሉ የእርዳታ ድርጅቶች ዲያሪ ላይ ቢሰማሩ አንድ እዛ ጋር የሚረዱ ሰዎች የተረጂነት መንፈስ እንዳይኖራቸው ያደርጋል። የራሳቸው ገቢን ያመነጫሉ። ስለዚህ ሁል ጊዜ እርዳታ ጥገኛ ከመሆን የራስን ገቢ ማመንጨት ይገባቸዋል ማለት ከክፋት የመነጨ አይደለም። በፍጹም ሊሆንም አይችልም። ክፋት ነው ብለው የሚያወሩ እንደነ ባሮክ ያሉ ሰዎች የበለጡ እነዚህ ሰዎች እንደነ መቄዶንያ ያሉ የእርዳታ ድርጅቶችን ይወዷቸዋል ብዬ አስባለሁ። ሌላኛው በቦርድ ይመራ ነው፣ ኦዲተብል ይሁን ነው። አንድ የእርዳታ ድርጅት ስትራክቸር ይኑረው ብሎ ጥያቄ ማንሳት ይሄም ከክፋት የመነጨ አይደለም። ምክንያቱም በአንድ ሰው የሚመራ ነን ፕሮፊት ኦርጋናይዜሽን ያ ሰውዬ የሆነ ነገር ችግር ቢያጋጥመው አብሮት ይፈርሳሉ። እንደዚህ አይነት ድርጅቶች ለሁሉም ነው የሚሆነው። ባይዘ ይሄ ለመቄዶንያ ብቻ ሳይሆን ለፕሮፊት ኦርጋናይዜሽንም ነን ፕሮፊት ኦርጋናይዜሽንም ይሄ ይሆናል። ካምፓኒዎች አንድ ሰው ላይ የተንጠለጠሉ መሆን የለባቸውም። አንድ ሰው ላይ የተንጠለጠሉ ከሆነ ያ ሰውዬ እስካለ ድረስ ብቻ ነው እነዚህ አይንቲቲዎች የሚኖሩት። ስለዚህ በቦርድ ይሞራ፣ ስትራክቸር ይኑረው፣ ኦዲተብል የሚሆንበት ወይ ይፈጠር ማለት ከሐሜት እንዲጸዳ ያደርገዋል። ስለዚህ ይሄ ከክፋት የመነጨ አይደለም። በተለያየ ጊዜ መቄዶንያም ሆነ የተለያዩ እርዳታ ድርጅቶች ብርን ያሰባስባሉ። በኢትዮጵያ ብር ያሰባስባሉ፣ በሌላ ከረንሲም ያሰባስባሉ። እነዛ ከኢትዮጵያ ብር ውጭ ያሉ ከረንሲዎች ወደ ኢትዮጵያ መጥተው በምን አይነት ሁኔታ እንደተመነዘሩ አሁንም ጥያቄ እናነሳለን እኛ ሀርት ቱ ሀርትን ጨምሮ ማለት ነው። እንደዚህ አይነት ጥያቄ ማንሳት ከጤነኝነት የሚመነጭ ነው። እንደ ባሮክ ያሉ ሰዎች የገቢ ምንጫቸው ቤተ ክርስቲያን ላይ ጠግቶ ነው። ቢኮዝ ኢየሱስ አጎታቸው ነው ይመስላቸው። ከአጎታቸው ቤት ደግሞ ደስ ያላቸውን ነገር የማንሳት መብት አለን ብሎ ያስባሉ። ስለዚህ እንደዚህ ስትራክቸር ያለውና በዲሲፕሊን የሚመራ ኢንቲቲ ይፈጠር በሚባልበት ሰዓት መጀመሪያ የሚቃወሙት እነሱ ናቸው። ቢኮዝ ጥቅማቸውን ያሳጣቸዋል። የእርዳታ ድርጅቶች ብቻ ሳይሆን እነዚህ የሃይማኖት ተቋማት አሁንም በተለያየ ጊዜ እርዳታ እያሰባሰቡ ነው። ድሮም እንደዚሁ በእርዳታ ነው እየኖሩ ያሉት። ነገር ግን ኦዲተብል አይደሉም። ድሮ ሌብነቱ የተጧጧፈ ስላልሆነ የእግዚአብሔር ፍራቻ አለባቸው ስለሚባል፣ አሁን ላይ ግን እንደሱ አይደለም። ስለዚህ የሃይማኖት ተቋማት ጭምር የገንዘብ ፍሰታቸው ኦዲተብል ሊደረግ ይገባል ካለን እነ ባሮክ መጥተው አይ ኢየሱስ ነው ኦዲተራችን ይሉናል። ቢኮዝ ሌብነቱ ስለሚመቻቸው ማለት ነው። ይህን ሀሳብ ያነሳችሁ ሰዎች እውነት በግሌ ክብር አለኝ።